የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ከዩኒሴፍ በተገኘ የገንዘብ ድጋፍ የተገዙ የተለያዩ ቁሳቁሶችን ለወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አበረከተ። ቢሮው ለሆስፒታሉና ለወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ያደረገው ድጋፍ በህፃናትና በሴቶች ላይ የሚደርሰውን ጥቃት ለመከላከል የተጀመሩ ስራዎችን ለማጠናከር የሚያግዝ መሆኑን የቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናግረዋል። ሰይፉ ሳሙኤል ላጠናቀረው ዘገባ ትሁን ዘለቀ። የሴቶችና ማህበራዊ ጉዳይ ቢሮ ከዩኒሴፍ በተገኘ የገንዘብ ድጋፍ የተገዙ ቁሳቁሶችና ጥሬ ገንዘብ ለወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ለሴፍ ሃውስና በወላይታ ሶዶ ዩኒቨርሲቲ ኦቶና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለሚገኘው ለአንድ ማዕከል አገልግሎት አበርክቷል። ይህም በተለይም በወላይታ ሶዶ ዩኒቨርሲቲ ኦቶና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚገኝ የአንድ ማዕከል አገልግሎትን ለማሳለጥ ታስቦ ስለመሆኑ የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናግረዋል። ከኛ ጋር በቅንጅት የሚሰሩ ግብረሰናይ ድርጅቶች አሉ። ከነዚህ ግብረሰናይ ድርጅቶች ጋር በመቀናጀት ድጋፍ ለማድረግ ነው የተገኘ ነው። ይህ ማዕከል ደግሞ የሚያስፈልገው ብዙ ግብአት አለ። ያንን ግብአት ደግሞ ተጎድቶ የሚመጡ ሴቶች ሌላ ህጻናት ለተደራራቢ ችግር እንዳይጋለጡ የሚያስፈልጋቸውን መሰረታዊ አገልግሎት ለመስጠት ሆስፒታሉ በራሱ አቅም ራሱን የቻለ ተቋም ስለሆነ ቢደግፍም እኛም ደግሞ የሴቶችና የህፃናትን መብትና ደህንነት እንደሚያስጠብቅ ተቋም ድጋፍ ለማድረግ ነው የመጣ ነው። ወይዘሮ ካሰች አክለውም በሴቶችና ህፃናት ላይ የሚደርስ ጥቃትን የሚያስከትለውን ጉዳት ለመቀነስና ለመከላከል ያልተቋረጠ ድጋፍ መስጠት ወሳኝ እንደሆነ ገልጸው የማህፀን ውልቃት ህመም ለሚታከሙ እናቶች ቢሮ ገንዘብ ድጋፍ ማድረጉን አንስተዋል። የማህፀን ውልቃት ታማሚ ሴቶች አሉ። ለነዚህም ደግሞ እንደ ቢሮ በየጊዜው እናግዛቸዋለን። እነሱንም ዛሬ ለመጠየቅና ለነሱም የካሽ ገንዘብ ድጋፍ ለማድረግ ነው የተገኘ ነው ማለት ነው። የተሳካ ጊዜ ነበረ። ብዙ መስራት ይጠበቅብናል። ሚዲያዎችን በመጠቀም የተለያዩ አማራጮችን በመጠቀም ማህበረሰቡ አገልግሎቱ እዚህ እንዳለ እንዲያውቅ ማስተማር ይጠበቅብናል። የወላይታ ሶዶ ዩኒቨርሲቲ ኦቶና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ምክትል ኮርፖሬት ክሊኒካል ዳይሬክተር ዶክተር ተገኝ ባሼ በሆስፒታሉ ለሚገኙ አንድ ማዕከል የተሰጠው ቁሳቁስ ድጋፍ አገልግሎቱን ለብዙሃን ለማድረስ አጋዥ እንደሆነ አብራርተዋል። አንድ ማዕከል የተጠቁ በሴክሹዋል ቫዮላንስ የተጠቁ እናቶች፣ ወንድሞች ያጋጠማቸው ችግር የሚታከሙበት አንድ ማዕከል አለ። ከዛ ውጪ የማህፀን ውልቃት ችግር ያለባቸው እናቶች መጥተው የሚታከሙበት ማዕከል አለ። በዛ ማዕከል ላይ የተለያዩ አገልግሎቶችን በስፋት እንሰጣለን። ከዛ የተነሳ የክልላችን የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ የተለያዩ የቁሳዊ እገዛዎችን አድርጎልናል። ከዛም በተጨማሪ ዩኒሴፍ ከነሱ ጋር አብሮ ሆኖ ለኛም የተለያዩ ድጋፍ አድርጎልናል። ዶክተር ተገኝ ድጋፉ ከዚህ በፊት የሚሰጠውን አገልግሎት ከፍ ለማድረግ ይበልጥ የሚያግዝ ነው ሲሉ አክለዋል። የተጠቁ ሰዎች ፊቴንም ሕክምናውንም አግኝቶ በአንድ ማዕከል ይሄዳሉ። ከዛ በተጨማሪ ማህፀን ውልቃት ችግር ያለባቸው እናቶች ዘንድሮ 2018 ዓመተ ምህረት 1700 በላይ እናቶችን አገልግሎት ሰጥተናል። እነዚህ እናቶች በዋናነት ገጠራማ አካባቢ የመኪና አክሰስ የሌለባቸው ከተለያዩ ድርጅቶች እንደነ ሰው ለሰው እንደ ዊንግስ ኦፍ ሂሊንግ የሚባሉ ድርጅቶች ጋር አጋር ድርጅቶችም ጋር ሆነን እነዚህን አገልግሎቶችን ተደራሽ ማድረግ ችለናል። ይህ ድጋፍ በሆስፒታሉ ለአንድ ማዕከል ታካሚ ሴቶችና ህጻናት ብሎም የማህፀን ውልቃት ሕክምና ለሚከታተሉ እናቶች የሚሰጠው አገልግሎትን ተደራሽ ለማድረግ አይነተኛ ሚና አለው። የሞሪንጋ ተክልን ከምግብነት ባለፈ ለመድኃኒትነትና ለመዋቢያ ግብዓትነት ለመጠቀም የሚያስችል ዘመናዊ የማቀነባበሪያ ማዕከል ግንባታ በአበላ አባያ ወረዳ ተጀመረ። አዩዳ ኢናክሲዮን የተሰኘ ግብረሰናይ ድርጅት ከአጋሮቹ ጋር በመተባበር በወረዳው አበላ ማረቃ ቀበሌ ያስጀመረው የማዕከሉ ግንባታ ሲጠናቀቅ ለአካባቢው ዜጎች የስራ ዕድል የሚፈጥርም ነው ተብሏል። ተጨማሪ አለን።
የሞሪንጋ ወይም ሽፈራው ተክል ለጤናችን ከፍተኛ ጠቀሜታ ያላቸው ቪታሚንና ሌሎች ንጥረ ነገሮችን የያዘ አገር በቀል ተክል መሆኑ ይታወቃል። ነገር ግን ምርቱ ለገበያ የሚቀርብበት መንገድ ተለምዷዊ መሆኑ በግብይት ስርዓት ላይ አሉታዊ ጫና ሲያሳድርም ቆይቷል። ይህንን አካሄድ በዘመናዊ የቴክኖሎጂ አሰራር ለመቀየርና የምርቱን እሴት ከፍ ለማድረግ የታሰበው የማቀነባበሪያ ማዕከል ግንባታ በአበላ አባያ ወረዳ አበላ ማረቃ ቀበሌ ተጀምሯል። ግንባታው የተበሰረው አዩዳ ኢናክሲዮን የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከልማት አጋሮቹ ጋር በተደረገ ጥረት መሆኑም ተመላክቷል። ፕሮጀክቱ የሚሰራው አንድ ድርጅት አይደለም። እኛ እንደ ሊድ ወይም ከፊት ሆነን የምንመራው አዩዳ ኢናክሲዮን ነው። ሁለተኛው ድርጅት ከኛ ጋር ደግሞ አብሮ የሚሰራው እንደ ተቋም ከአርባ ምንጭ ዩኒቨርሲቲ ነው ከኛ ጋር የሚሰራው። ሌላኛው ሶስተኛው ደግሞ ከኛ ጋር አብሮ የሚሰራ ቆመር የሚባል የስፔን ሀገር ውስጥ ያለ የምግብ ማቀነባበሪያ ካምፓኒ ዓለም አቀፍ ካምፓኒ ያለው። ሌላኛው ደግሞ ሳፖርት ከጎኑ የሚያደርገው ፖሊቴክኒክ ማድሪድ ዩኒቨርሲቲ የሚባል አንድ ዩኒቨርሲቲ ያለ ማድሪድ ላይ ያለው። እነኚህ የአራቱ ድርጅቶች ውህድ ናቸው አብሮ የሚሰሩት። ፕሮጀክቱ እንደ ክልል ነው የተፈራረም ነው። በአላማው እንግዲህ ሞሪንጋን በጥናት የተደገፈ የት ጀምሮ ምን ይሰራል ምን ይጠቅማል የሚል ነገር አልቆ ጥናቱን ወደ ዶክመንት ተቀይሮ ዶክመንቱን ደግሞ ወደ ገንዘብ ሲሆን ገንዘብ ደግሞ የሰጠው የስፔን ተራድኦ ድርጅት ወይም ኤሲዲ የሚባል ድርጅት ነው ገንዘቡን የሰጠው። ማዕከሉ ግንባታው ተጠናቆ ወደ ስራ ሲገባ የሞሪንጋን ተክል በዘመናዊ መንገድ በማቀነባበር በዱቄት መልክ፣ በሚዋጥ መድኃኒትነት መልክ እንዲሁም ከፍሬው የሚወጣው ዘይት ደግሞ ለውበትና ኮስሞቲክስ ኢንዱስትሪ የሚሆን ግብአት እንደሚሆንም ተገልጿል። በተለያዩ አይነት በክኒን መልክ በዱቄት መልክ ሞሪንጋ ደግሞ እስከዛሬ ድረስ ሰዎች የሚጠቀሙት ቅጠሉ ነውና ይሄ ደግሞ ፕሮጀክት ፍሬውንም ተጠቃሚ ያደርጋልና ፍሬው ደግሞ ወደ ዘይትነት ይቀይራል። ዘይትነት ተቀይሮ ለምንድን ነው? ለኮስሞቲክስ በተለይ ለሰዎች ውበት እና ለሽቶ ለተለያዩ ነገሮች ውስጥ የሚገባ ኢንግሪዲየንት ያለበት ነገር ነውና ሞሪንጋ ጥቅሙ ተቆጥሮ ማያልቅ ግን ሰው የማያውቀው በማይሆን ቦታ የተመደበ ተክል ነውና ዋና አላማው ሞሪንጋ በደንብ ፕሮሞት ማድረግ በህዝብ ላይ በደንብ ሰዎቹ እንዲያውቁና ሁለተኛ ከማወቅ በዘለለ ደግሞ ተጠቃሚ እንዲሆኑ ለአገርም ለቤተሰብም ገቢ የሚያመጣ ተክል ስለሆነ እሱን አጠቃላይ ይዞ የሚሰራ ፕሮጀክት ነው። የፕሮጀክት በመርሃ ግብሩ ላይ የተገኙት የፕሮጀክቱ አስተባባሪዎች እንደገለጹት የፕሮጀክት ባጠረ ጊዜና በጥራት ተሰርቶ እንዲጠናቀቅ ጥረት ይደረጋል ብለዋል። ይሄ ማቀናበሪያው ሲያልቅ ታውቃላችሁ ለሀገር ውስጥ ገበያ እንኳን አይደለም ያሰብነው አይደለ ኤክስፖርትን ያሰብነው። ኤክስፖርት ሲሆን ዶላሩ በዛዋሪ ለማን ነው? ለሀገራችን ነው አይደለ? ስለዚህ ይሄ ትልቅ አደራን የተቀበላችሁት ዛሬ የሰጠናችሁን አደራ የዛሬ 3 ወር እንቀበላለን። ኳሊቲ ላይ እና ጊዜ ታይም ስፓን ላይ በጣም ሲሪየስ ጥንቃቄ ተወስዶ ይሄ ስራ እንዲሰራና ለዚህ ህዝብ ደግሞ እኛ ይሄ በዚህ ቦታ ላይ ያው ይሄ ከዚህ አሁን ዝም ብለን እንዲስናይ ይሄ ጫካ ይመስላል፣ ግን ከዚህ በኋላ ሙሉ በሙሉ ሞሪንጋ ይሆናል። በእርግጠኝነት የሞሪንጋ ፓርክ ነው የምናደርገው። የጉብኝት ማዕከልም ጭምር ይሆናል። ፕሮጀክቱ መጠናቀቁ የወጣቶችን ስራ እድል የሚያሰፋና የአካባቢውን አርሶ አደሮች ኢኮኖሚ የሚያነቃቃ በመሆኑ ትልቅ ተስፋ እንደተጣለበትም ተጠቁመዋል። እኛ ማህበራትን በፍላጎት የማደራጀት ስራ እየሰራን እንገኛለን። በዚህ ማህበር በአበላ ማረቃ ሞሪንጋ ምርት ማምረትና ማቀነባበሪያ ግብይት ህብረት ስራ ማህበር ላይ ከ165 ሰው በላይ ተደራጅቶ እየሰራ ነው ያለው። ከመንግስት ይዞታ ማሳ መዘጋጀት አለበት የሚባለውን ከወረዳ መንግስት ጋር በመሆን ለመጀመሪያ ዙር 30 ሄክታር መሬት በነጻ ለማህበር ተሰርቶት ይሄ ምርት ሊመረት ችሏል። እዚህ ፋብሪካ ሲቆም ምርቱ ታሽጎ ደረጃው ፕሮሰስ ተደርጎ ወደ ውጭ ሀገር ኤክስፖርት ይደረጋል። ስለዚህ ኤክስፖርት ስለሚደረግ አርሶ አደሩም ተጨማሪ ገንዘብ ያገኛል። እንደ በፊቱ አይደለም። የተሻለ ገቢ ምንጭ ይኖራል። የተሻለ ግንዛቤ ይኖራል። የሞሪንጋ ማቀነባበሪያ ማዕከል እዚህ ግንባታ ለማድረግ እንግዲህ ውል ተፈራርሞ ለማረካከብ እዚህ ተገኝተናል። ከዚህ ጋር ተያይዞ ይሄኛው የሞሪንጋ ማቀነባበሪያ ማዕከል እዚህ መገንባቱ እንደ ወረዳ ለወረዳችን ትልቅ ግብአት ነው። ብዙ ስራ አጥ ወጣቶች አሉ። በአንድም በሌላም ስራ እድል ይፈጠርላቸዋል ብለን ተስፋ እናደርጋለን። በመርሃ ግብሩ ማጠቃለያ ላይ የሞሪንጋ ችግኝ ተከላ የተከናወነ ሲሆን የማዕከሉ ግንባታ በተያዘለት ጊዜ ተጠናቆ ወደ ስራ እንዲገባ የሚመለከታቸው ባለድርሻ አካላት አስፈላጊውን ድጋፍ እንደሚያደርጉም ተመላክቷል። በማህበራዊ ሚዲያዎች የሚቀነባበሩ ምናባዊ የቅንጦት ኑሮ ማሳያ ለጥፎች በወጣቶች ስነ ልቦና ላይ ከፍተኛ ጫና እያሳደሩም ነው።
ይህ የስነ ልቦና ጫናን ለመክታት የይዘት ፈጣሪዎች ማህበራዊ ሚዲያን በኃላፊነት ስሜት ሊጠቀሙ እንደሚገባ በወላይታ ሶዶ ከተማ ያነጋገርናቸው ወጣቶች ይናገራሉ። ወጣቶችም በማህበራዊ ሚዲያዎች በሚያዩት ነገር እንዳይረበሹም ያሳስባሉ። አለማየሁ አልቶ ከወጣቶች ጋር ቆይታ አድርጓል። We get rewarded by parts, likes, thumbs up, and we conflate that with value and we conflate it with truth. A whole generation is more anxious, more depressed. የዲጂታሉ ዓለም መስፋፋት ተከትሎ የተለያዩ የማህበራዊ ሚዲያ አማራጮች መዘርጋት ዓለምን በአንድ መንደር አስተሳስሯታል። ይህ የቴክኖሎጂ በጎ ጎን ቢሆንም ከቅርብ ጊዜ ወዲህ ግን የማህበራዊ ሚዲያ መድረኮች የእውነት መጋሪያና መማማሪያ ከመሆን ይልቅ የትኩረትና የተወዳጅነት ፍለጋ የእሽቅድድም ሜዳ እየሆኑ መጥተዋል። እነ እገሌ በአቋራጭ በለጸጉ፣ እገሊት ብራይዳሏን ካይሮ ሃኒሙኗን ደግሞ በኬፕ ታውን አደረገች የሚሉና መሰል ልጥፎች ማህበራዊ ሚዲያን ካጥለቀለቁ ዓመታትን አስቆጥረዋል። ታዲያ ይህ በካሜራ ሌንስና በፊልተር ተቀናብሮ የሚቀርብ ምናባዊ ህይወት በተለይ በዝቅተኛ የኑሮ ደረጃ ላይ በሚገኙ ወጣቶችና ታዳጊዎች ስነ ልቦና ላይ የሚያሳድረው ጫና ምን ያህል ነው ስንል በወላይታ ሶዶ ከተማ ያገኘናቸውን ወጣቶችን አውርተናቸዋል። እያንዳንዱ ነገሩ የሚሆኑ ነገሮች በሙሉ ሶሻል ሚዲያ ላይ ናቸው። ፐርሰናሊ የሚደረጉ ነገሮች ፐርሰናሊ ሰው ከዚህ በፊት ያው እኛ ልጅ ብንሆንም ምናቃቸው ነገሮች አሁን በዘመናችን ደግሞ ከትንሽ ዓመት በፊት የሚሆኑ ፐርሰናሊ የሚደረጉ ነገሮች ሴክሬት የሆኑ ነገሮች አሁን ሚዲያ ላይ ወጥቶ ያው ጋድ ዓለም ላይ ወጥቶ ነገሩ እየታዩ ነውና ያ ነገር ደግሞ ሞር ኢንፍሉዌንስ የሚያደርጉ ከታች ያሉትን ሌሎችን ሞር ኢንፍሉዌንስ ያደርጋል። አንዳንድ በጣም ኔጌቲቭ ጎኖች አሉ። ከሚሆኑ ነገሮች አንፃር ተመልካቾች ኢሜጅ ላይ አይምሮአቸው ላይ የሚፈጠረው የሆነ ኢሜጅ አለ። እነርሱን በማየት ከላይ ያሉ ሰዎችን በማየት የሚጎዱ ታች ያሉ ሰዎች አሉ። ለአንደኛው በተካሄደው ነገር ከካሜራ ጀርባ ምን እንዳለ ባለመገንዘብ በቃ ይሄ እውነት ነው፣ ላይክ በዚህ ተመሳሳይ ነገር ለኔ መሆን አለበት፣ በዚህ ላይፍ መኖር አለብኝ፣ ይሄ ላይፍ የኔ ማለት በቃ የሆነ የራሱን ላይፍ ወደ መጥላት ደረጃ የሚደርስበት ሁኔታ አለ እና ይሄ በጣም ሳይድ ኢፌክት ከጎንዮሽ ያለው በጣም ጉዳቱ ነው ብዬ አስባለሁ። ሶሻል ሚዲያ እየታየ ያለው ፋንክሽናሊ እያየን ያለ ነውና ከጀርባው ያሉ ነገሮች ከፍተኛ ቫሪዬሽን እንዳለ ነው የሚታየኝ። ያም ማለት የፈለኩት አንድ ሰው ህይወቱን ቶታሊ የሚያንጸባርቅ ነገር ስላይደለ ብዙ ማመንም የለበትም መደንገጥም የለብንም፣ ደግሞ ሙሉ በሙሉ መተውም የለብንም። የሚጠቅመን እኔን ህይወቴን ትምህርት ሊሆን የሚችሉ ነገሮች ወይም ሊያግዙኝ ሊጠቅሙኝ ለልጆቼ ለኔ ለስራዬ ስኬታማ ያደርጋሉ ይጠቅሙኛል የሚለው ነገር መቀበል እንዳለበትም አምናለሁ። የማህበራዊ ሳይኮሎጂ እንደሚነግረን ማንኛውም የምናደርገው ድርጊት በሌላኛው ወገን አእምሮ ላይ አውንታዊ ወይም አሉታዊ ተጽዕኖ ማሳደሩ አይቀሬ ነው። ታዲያ ወጣቶችን ከዚህ የዲጂታል ዘመን ስነ ልቦናዊ ጫና መታደግ እንዲቻል እያንዳንዱ የይዘት ፈጣሪና ተጠቃሚ ቴክኖሎጂውን በዓላማ መገልገል አለበት። ለወጣቱ ጠቃሚ የሆነ ነገር በቃ ሪያሊቲ የሆነ ነገር የወረደ ነገር ዳውንሎድ የተሰራበትን ነገር ያመጡ ቢያሳዩ ማለት በቃ የሆነ ስራ ለመፍጠርም ክሬቲቪቲነስ በጣም ያመጣል። ስለዚህ እንደዚህ አይነት ነገሮችን ኮንተንት ክሬተሮች ቢያመጡ ቢያወርዱ በጣም የተሻለ ነው። ከንን ስታተስ አገኘ ወደምለው ማሰብ እንዳለብን ማየት ተገቢ ነው። ግን በዛ ብቻ መኩራት ሳይሆን መነሳት ፎቶ ፒክቸር መልቀቅ ሳይሆን እንደ ሰርቶ ወደዚህ ደረጃ እንደደረሱ ወደኋላ መመልከትና ራሱ ህይወት እንዴት ማሻሻል እንዳለበት መማር እንዳለበት ነው ማለት። ኮንተንት ክሬተሮች ምንድነው ታች ያሉ ሰዎችን ኢንፍሉዌንስ ነገሩ ስለሚያደርግ ታች ያሉ እነርሱ የሚሆኑ ነገር መሆን ማይችሉ ሰዎች አሉ፣ የሚጎዱ ሰው ደሃ አለ። ይሄ የተለያየ ሰዎች ስብስብ ነን እና አንደኛ እምነትን በማከለ መንገድ፣ ሁለተኛ ደግሞ የኛን ካልቸርን፣ ሶስተኛ ደግሞ ታች ያሉ ከነርሱ በታች ያሉ እነርሱ ሊሆኑ የሚችሉት ነገር ሊሆኑ ማይችሉ ሰዎች አሉና እነርሱን በማከለ መንገድ ነገሮችን በመጠን ቢደረግ ብዬ አስባለሁ እንደራሴ። ማህበራዊ ሚዲያ መረጃ የሚለዋወጡበትና ተደጋግፈው የሚያድጉበት ፕላትፎርም መሆን እንዲችል ይዘት ፈጣሪዎች ሆኑ ተጠቃሚዎች ኃላፊነት በተሞላበት መንገድ ሚዲያውን ለበጎ ዓላማ ሊጠቀሙበት ይገባል።